የዓለም ድንቅ የኪነ ጥበብ ሰዎች በድንቅ ችሎታቸው ተመዝነው ለታላቁ ክብር የሚበቁበት በቅተውም ሽልማትና እውቅና የሚያገኙበት ደስታቸውንም ከአድናቂዎቻቸውና ከሕዝብ ጋር የሚያጣጥሙበት የግራሚ አዋርድ ዘንድሮ ግን ጥበብና ጥበበኞች ግፍንና የፍትሐዊ አሰራርን ደግሞም ከሕዝብ በተቃራኒ የቆመ አካሄድንና መሪን የተፋለሙበት መድረክ ሆኗል። የኢራን ተቃዋሚዎች በቴህራን ጎዳናዎች መገደል አብዝቶ ያሳስበኛል፣ ጦርነትም ሊያስከፍተኝ ይችላል ሲሉ የሚደመጡት ከዚያም አልፎ ስለ ግብጽ ሳስብ ትዝ የሚለኝ አባይ ወይም ናይል ነው ሲሉ 86 በመቶ የሚሆነውን ውሃ የምታበረክተው ኢትዮጵያ ሳትሆን አንድ ብርጭቆ ውሃ ሳታበረክት ሙሉ በሙሉ ማለት በሚቻል መልኩ ህልውናዋ በአባይ ላይ ጥገኛ የሆነችው ግብጽ ትዝ የምትላቸው ትራምፕ ቬኔዙዌላን በኃይል የተቆጣጠሩት ኩባንና ሜክሲኮን አለፍ ሲልም ግሪንላንድን የሚያስጨንቁት ዶናልድ ትራምፕ በአሜሪካ የዘረጉት ስደተኞችን የማሳደድ ተግባር እንዲሁም ይህንን እንዲያስፈጽሙ ያሰማሯቸው አካላት ያጠፉት የንጹሐን ሕይወት ያስነሳው ህዝባዊ ተቃውሞ የ68ኛው ግራሚ ሚውዚክ አዋርድ ስነ ስርዓት ልዩ ትዕይንት አካል ሆኗል። በእርግጥ ይህ ስነ ስርዓት ለእውነትና ለፍትህ የቆሙ ዝነኞች ከህዝብና ርትዕት ወግነው የትራምፕ አስተዳደርን ያወገዙበት ዝግጅት ሲሆን፣ ሌሎቹ ደግሞ በፍርሃት ወይም በመስሎ አደርነት የተሸበቡበት ባለ ሁለት ገጽ መድረክም ነበር። እንዲያም ሆኖ የትራምፕ አስተዳደር በስደተኞች ላይ የሚከተለው ያልተገባ አካሄድ በጽኑ የተወገዘበት ብቻ ሳይሆን ሐቀኞቹ አሸናፊዎች በእርግጥም የህዝብ ልጅ መሆናቸው የታየበት ጭምርም ሆኗል። በአሜሪካ የሙዚቃ ኢንዱስትሪ ውስጥ ትልቅ ስፍራ የሚሰጠው የግራሚ ሽልማት ወይም ግራሚ አዋርድ ስነ ስርዓት በ68ኛው ክብረ በዓሉ ከዜማና ከውዝዋዜ ባለፈ የፖለቲካ ፍጥጫና የማህበራዊ ንቅናቄ መድረክ ሆኖ አምሽቷል። በሎስ አንጀለስ በተካሄደው በዚህ ደማቅ ምሽት ላይ በርካታ ታዋቂ የኪነ ጥበብ ሰዎች በፕሬዝደንት ዶናልድ ትራምፕ አስተዳደር እየተወሰደ ያለውን ጠንከር ያለ የስደተኞች ቁጥጥር እርምጃን በመቃወም ድምፃቸውን ከፍ አድርገው አሰምተዋል። በተለይም በቅርቡ በሚኒያፖሊስ ከተማ በፌዴራል የኢሚግሬሽን ወኪሎች አማካኝነት የተገደሉት ሁለት አሜሪካውያን ዜጎች ግድያ በኪነ ጥበብ ሰዎች ዘንድ ከፍተኛ ቁጣን ቀስቅሶ የሰነበተ ሲሆን ይህ ቁጣ በግራሚ አዋርድ መድረክ ላይም በግልጽ ተንጸባርቆ ታይቷል። ስነ ስርዓቱ በኪነ ጥበብ ባለሙያዎች መካከል የሐሳብ ክፍፍል የታየበት ቢሆንም አብዛኞቹ አሸናፊዎች ግን ለስደተኞች ያላቸውን ድጋፍና ለትራምፕ ፖሊሲ ያላቸውን ተቃውሞ በንግግራቸውና በለበሱት ልብስ ምልክቶች ገልጸዋል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን የመዝናኛና የሽልማት መድረክ ይሆናል ተብሎ ተጠብቆ ግን ደግሞ የትራምፕ አስተዳደር የሚከተለው ስደተኛ ጠል ፖሊሲ ያሰማራው ስደተኛ አሳዳጅ ተቋማዊ አካሄድ የተወገዘበትና የዓለም ታዋቂ ኪነ ጥበብ ሰዎች ለግፏን ድምፅ የሆኑበትን የግራሚ አዋርድ አስገራሚ ትዕይንት አንድምታን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በአውሮፓውያኑ ፌብሩዋሪ 1 ቀን 2026 ማለትም በትላንትናው ዕለት በአሜሪካ ሎስ አንጀለስ ክሪፕቶኮም አሬና የተካሄደው 68ኛው የግራሚ የሙዚቃ ሽልማት ወይም ግራሚ ሚውዚክ አዋርድ ስነ ስርዓት በታሪክ ታይቶ በማይታወቅ መልኩ የኪነ ጥበብና የፖለቲካ ፍጥጫ መድረክ ሆኖ አልፏል። ዝግጅቱ የዓለማችን ታላላቅ የሙዚቃ ኮከቦች በስኬታቸው የሚደሰቱበት ምሽት መሆኑ ቀርቶ በፕሬዝደንት ዶናልድ ትራምፕ አስተዳደር እየተተገበረ ባለው የኢሚግሬሽን ወይም የስደተኞች ፖሊሲ ላይ ድምፃቸውን ከፍ አድርገው የጮሁበትና በአሜሪካ ማህበረሰብ ውስጥ ያለውን ጥልቅ ክፍፍል ያሳዩበት አጋጣሚ ሆኖ አልፏል። በተለይም በቅርቡ በሚኒያፖሊስ ከተማ በፌዴራል ወኪሎች የተገደሉትን አሌክስ ፕሬቲና ሬኔ ጉድን ተከትሎ የተቀሰቀሰው ተቃውሞ ወደ ሽልማት መድረኩ በመዝለቁ ምሽቱ ከሙዚቃ ይልቅ በፖለቲካዊ መልእክቶች እንዲሞላ አድርጎታል። በዚህ የታሪክ ምዕራፍ ትልቁን ትኩረት የሳቡት የፖርቶሪኮ ኮከብ
ባድ ባኒ እንዲሁም የእንግሊዟ ድምፃዊት ኦሊቪያ ዲን ሲሆኑ ሌሎች በርካታ አርቲስቶችም አይሲዩ አውት ወይም ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት አውት የሚል መልእክት ያለባቸውን ምልክቶች በልብሳቸው ላይ በማድረግ ተቃውሟቸውን ገልጸዋል። ይህ የጥበብ ባለሙያዎች እንቅስቃሴ በዋነኝነት ያነጣጠረው በአሜሪካ የኢሚግሬሽንና የጉምሩክ አስከባሪ ወይም አይሲኢ ላይ ሲሆን ኤጀንሲው ከማህበረሰቡ እንዲወጣና በሰብአዊ መብት ረገጣው እንዲጠየቅ የሚጠይቅ ነበር። በሌላ በኩል ጥቂት አርቲስቶች ወይም የኪነ ጥበብ ባለሙያዎች ከትራምፕ ጎን በመቆም የአስተዳድሩን ፖሊሲ ቢደግፉም የምሽቱ አውራ ድምፅ ግን የጸረ ትራምፕና የጸረ ስደተኛ ፖሊሲ ተቃዋሚዎች ነበር። ይህ ክስተት ለትራምፕ ሁለተኛ የስልጣን ዘመን አስተዳደር ትልቅ የባህልና የማህበረሰብ ተቃውሞ ምልክት ተደርጎ ተወስዷል። በምሽቱ እጅግ ጠንካራውን የፖለቲካ ንግግር ያደረገው ባድ ባኒ የዓመቱን ምርጥ ሙዚቃ ኡርባና አልበም ሽልማት ለመቀበል ወደ መድረክ በወጣበት ወቅት ነበር። ድምፃዊው ንግግሩን የጀመረው አምላክን ከማመስገኔ በፊት አይሲኢ ይውጣ ወይም አይሲኢ አውት ማለት እፈልጋለሁ በማለት የጀመረ ሲሆን ንግግሩ በመላው አዳራሽ በታደሙት ታዋቂ ሰዎች ዘንድ በታላቅ ጭብጨባ ተደግፏል። ባድ ባኒ አክሎም እኛ አውሬዎች አይደለንም፣ እንስሳትም አይደለንም፣ ባዕዳንም አይደለንም፣ እኛ ሰዎች ነን፣ እኛ አሜሪካውያን ነን በማለት የኢሚግሬሽን ባለስልጣናት ስደተኞችን የሚይዙበትን መንገድ አውግዟል። ጥላቻን በጥላቻ ማሸነፍ እንደማይቻል የገለጸው አርቲስቱ ጥላቻ በጥላቻ እየበረታ ይሄዳል፣ ከጥላቻ የበለጠ ኃይል ያለው ብቸኛው ነገር ፍቅር ነው። ስለዚህ እባካችሁ የተለየን መሆን አለብን፣ የምንዋጋ ከሆነ በፍቅር መሆን አለበት የሚል ልብ የሚነካ መልእክትን አስተላልፏል። ይህ ንግግር ከመድረክ ባለፈ በሚኒያፖሊስ ሰላማዊ ሰዎች በፌዴራል ወኪሎች ከተገደሉ በኋላ የተፈጠረውን ብሔራዊ ቁጣ ያንጸባረቀ ነበር። የዓመቱን ምርጥ አዲስ አርቲስት ሽልማት ያሸነፈችው እንግሊዛዊቷ ኦሊቪያ ዲንም የስደተኞችን አስተዋጽኦና ጥንካሬ አጉልታ አሳይታለች። እሷም እዚህ የቆምኩት እንደ አንድ የስደተኛ የልጅ ልጅ ነው በማለት የአያቷን የዊንድረሽ ትውልድ ጉዞ አስታውሳለች። ስደተኞች ያሳዩት ብርታት ለዛሬው ስኬቷ መሰረት መሆኑን የገለጸችው ኦሊቪያ እኔ የድፍረት ውጤት ነኝ፣ እነዚህ ሰዎች ሊከበሩ ይገባል ብዬ አስባለሁ ስትል ተናግራለች። ሽልማቷን ለስደተኞች ልጆች በመስጠትም የስደተኞች ታሪክ የአሜሪካና የዓለም ታሪክ አካል መሆኑን አረጋግጣለች። የዓመቱን ምርጥ ዘፈን ሽልማት የወሰደችው ቢሊ አይሊሽም በተመሳሳይ በተሰረቀ መሬት ላይ ማንም ሕገወጥ የለም በማለት የስደተኛና ጉምሩክ ተቆጣጣሪ እንዲሁም ሕግ አስከባሪዎችን ተግባራት ኮንናለች። ቢሊ በንግግሯ መናገራችንን፣ መታገላችንንና መቃወማችንን መቀጠል አለብን፣ የእኛ ድምፅና የሰዎች መብት ዋጋ አለው ስትል አሳስባለች። ምሽቱ በንግግሮች ብቻ ሳይሆን በምልክቶችም የታጀበ ነበር። በርካታ አርቲስቶች ወይም የኪነ ጥበብ ባለሙያዎች በልብሳቸው ላይ አይሲኢ አውት የሚል ወይም የስደተኛና ጉምሩክ አስከባሪ ተቆጣጣሪዎች ይውጡ የሚል ነጭ ባጅ አድርገው ታይተዋል። ይህ ዘመቻ በሚኒያፖሊስ በፌዴራል ወኪሎች የተገደለችውን የ37 ዓመቱን ነርስ አሌክስ ፕሬቲን እንዲሁም የሶስት ልጆች እናት የሆነችውን ሬኔ ጉድን ለማሰብ የተጀመረው ቢጉድ ከሚለው ዘመቻ ጋር የተያያዘ ነው። ኬላኒ የተባለችው ድምፃዊት ለጋዜጠኞች ስትናገር የአርቲስት ሥራ የጊዜውን እውነታ ማንጸባረቅ ነው። እኛ በአንድ ክፍል ውስጥ ሆነን እንዲህ ያለ ትልቅ ድምፅ ማሰማት የምንችልበት አጋጣሚ እያለን ዝም ማለት የለብንም ብላለች። የላቲን ሙዚቃ ንግሥት የሆነችው ግሎሪያ ስቴፋንም የአስተዳድሩ እርምጃ ወንጀለኞችን ከመያዝ ባለፈ ላለፉት 10 ዓመታት ለአገር አስተዋጽኦ ያደረጉ ቤተሰቦችን እየበተነ መሆኑን በመግለጽ በመቶዎች የሚቆጠሩ ሕፃናት በቁጥጥር ስር ባሉባቸው ማዕከላት ውስጥ ይገኛሉ ስትል ስጋቷን ገልጻለች። የአገሪቱን የዲሞክራሲ መርሆች መጠበቅ እንደሚገባም አሳስባለች። ሆኖም ግን በግራሚ አዋርድ መድረክ ላይ ሁሉም አርቲስቶች በአንድ ወገን አልነበሩም። ሽልማቱ በኪነ ጥበብ ባለሙያዎች መካከል ያለውን የፖለቲካ ክፍፍልም አሳይቷል። ጥቂት የካንትሪ ሙዚቃ አርቲስቶች እንዲሁም ሌሎችም በትራምፕ የአስተዳደር ፖሊሲ ላይ ያላቸውን ድጋፍ
በተዘዋዋሪ የገለጹ ሲሆን የድንበር ደህንነት መከበር እንዳለበትና ሕግ የማስከበር እርምጃው ተገቢ መሆኑን የሚያምኑ ወገኖችም ነበሩ። የትራምፕ አስተዳደር በበኩሉ የፌዴራል ወኪሎች እርምጃ የሚወስዱት በሕገወጥ መንገድ አገር ውስጥ ባሉና የወንጀል ታሪክ ባላቸው ስደተኞች ላይ ብቻ እንደሆነ በመግለጽ ተግባሩን እየተከላከለ ይገኛል። የድንበር ጉዳይ ኃላፊው ቶም ሆማን በሚኒያፖሊስ በሰጡት መግለጫ ተልኳችንን አናቆምም፣ ነገር ግን በብልሃት እንሰራለን ብለዋል። ይሁን እንጂ ግድያዎቹና የሕፃናት እስር የአርቲስቶችን ቁጣ ይበልጥ እንዲቀጣጠል አድርጎታል። ይህ በግራሚ አዋርድ መድረክ የታየው ተቃውሞ ለትራምፕ አስተዳደር ትልቅ የፖለቲካ መልእክት እንዳለው እየተገለጸ ይገኛል። የኪነ ጥበብ ባለሙያዎቹም በሽልማታቸው ቀን ይህንኑ ያስተዳድሩን ያልተገባ አካሄድ በመቃወም በግልጽ ከሕዝብ ጎን መሆናቸውን ያሳዩበት መድረክ ሆኖም ተስተውሏል። በተለይም በሚቀጥለው ሳምንት በሱፐር ቦውል የግማሽ ሰዓት ትርኢት የሚያቀርበው ባድ ባኒ እንዲህ ያለ ጠንካራ አቋም መያዙ የትራምፕ አስተዳደር በባህላዊ መድረኮች ላይ ያለውን ተቃውሞ ይበልጥ እንዲሰፋ ያደርገዋል። ኬላኒ ጥላቻ በጥላቻ ይበረታል ስትል የገለጸችው የአስተዳድሩን ጠንካራ እርምጃ ሲሆን፣ አርቲስቶቹ ግን በሰብአዊነትና በፍቅር ስም የቀረበ ተቃውሞ ይዘው ቀርበዋል። የትራምፕ አስተዳደር በሚኒያፖሊስ የቁጥጥር አካሄዱን ጥቂት ረገብ ለማድረግ እንደሚሞክር ቢናገርም የኪነ ጥበብ ባለሙያዎቹ ግን በቃላት ሳይሆን በተግባር ለውጥ እንዲመጣ እየጠየቁ ይገኛሉ። እናም 68ኛው የግራሚ አዋርድ ወይም የግራሚ ሽልማት ዝግጅት ከሙዚቃ ሽልማትነቱ ይልቅ የታሪክ ምስክርነቱ ጎልቶ ይታያል። የኪነ ጥበብ ባለሙያዎቹ ለስደተኞች መብት የቆሙበት፣ የፌዴራል ኤጀንሲዎችን አሰራር የኮነኑበትና የአገሪቱን የፖለቲካ ውጥረት ወደ ዓለም አቀፍ መድረክ ያወጡበት ምሽት ሆኖም ተስተውሏል። ከዚህ ጋር በተያያዘም ሻቡዜ የተባለው አርቲስት ስደተኞች ይህችን አገር ገንብተዋል በማለት የተናገረው ቃል የምሽቱን ዋነኛ መንፈስ የሚገልጽ ነበር። ይህ ኩነት የሚያሳየው ሙዚቃ ከዜማ ባለ የማህበረሰብ ለውጥ ማምጫ እንዲሁም የፍትህ መጠየቂያ መሳሪያ ሆኖ ማገልገሉን ነው። ሽልማቱ የኪነ ጥበብ ባለሙያዎቹን በፖለቲካ አመለካከታቸው ቢከፋፍላቸውም ብዙሃኑ ግን ማንም ሰው በሰውነቱ ሊከበር ይገባል በሚለው መርህ ላይ ተሰባስበዋል። ይህ ለትራምፕ አስተዳደር በቀጣይ ዓመታት ከኪነ ጥበብ ማህበረሰቡ ሊገጥመው የሚችለውን ጠንካራ ተቃውሞ አመላካች ሆኖ ተመዝግቧል። እናም የ2026ቱ የግራሚ አዋርድ ስነ ስርዓት በሙዚቃ ታሪክ ውስጥ ስሙ የሚነሳው በታላላቅ ዝግጅቶቹ ብቻ ሳይሆን ለሰብአዊ መብት በተላለፈው ጠንካራ መልእክት ጭምር ነው። ባድ ባኒ፣ ኦሊቪያ ዲን፣ ቢሊ አይሊሽ እንዲሁም ሌሎች አርቲስቶች ስደተኞችን ማጥላላት የአሜሪካን እሴት እንደሚቃረን በድፍረት ተናግረዋል። የአይሲኢ አውት ወይም የስደተኛ ተቆጣጣሪዎችና የጉምሩክ አስከባሪዎች ውጡ የሚለው ጥሪ እንዲሁም የነጭ ባጆች መታየት ደግሞ የኪነ ጥበብ ባለሙያዎች በጋራ ሲቆሙ ያላቸውን ኃይል ያሳየ ነበር። ምሽቱ የፖለቲካ ክፍፍሉን በግልጽ ቢያሳይም የኪነ ጥበብ ባለሙያዎቹ ድምፅ ግን ፍቅርና ሰብአዊነት ከፖለቲካዊ ግብግብ በላይ መሆናቸውን ያስገነዘበ ነበር። ለትራምፕ አስተዳደር ይህ ክስተት የመመሪያዎቹን ተቀባይነት እንደገና እንዲመረምር የሚያስገድድ የባህል አብዮት ሆኖ ሊታይ ይችላል። በዚህም ሙዚቃ በምሽቱ ድል ቢያገኝም ትልቁ ድል ግን ለሰብአዊነት የተሰጠው ትኩረት ነበር። ለአስተዳድሩ ይህ የተቃውሞ ማዕበል ትልቅ የፖለቲካ ራስ ምታት ሆኖም ታይቷል። የግራሚ አዋርድ መድረክ በሚሊዮን የሚቆጠሩ ተመልካቾች አሉት። በመሆኑ የኪነ ጥበብ ባለሙያዎቹ የሚያስተላልፉት መልእክት በሕዝብ አስተያየትና አመለካከት ላይ ከፍተኛ ተጽዕኖ ይኖረዋል። በተለይም እንደ ባድ ባኒ ያሉ የላቲን ማህበረሰብ ተጽዕኖ ፈጣሪዎች ተቆጣጣሪዎች ውጡ ማለታቸው አስተዳድሩ በወጣቶችና በስደተኛ ማህበረሰቦች ዘንድ ያለውን ተቀባይነት ይበልጥ ጥያቄ ውስጥ ይከተዋል። የአስተዳድሩ የድንበር ኃላፊ ቶም ሆማን ስራቸውን ብልጥነትና ብልህነት በተሞላበት መንገድ እንደሚቀጥሉና በሚኒያፖሊስ ያለውን ውጥረት ለማርገብ እንደሚሞክሩ ቢናገሩም የጥበብ ባለሙያዎቹ ግን በቃላት ሳይሆን ተግባራዊ የፖሊሲ ለውጥ እንዲመጣ ጥብቀው እየጠየቁ ነው። እናም 68ኛው የግራሚ አዋርድ ዝግጅት የኪነ ጥበብ ሰዎች ያላቸው
ያላቸውን የማህበረሰብ ተጽዕኖ ኃይል በግልጽ ያሳየ ነበር። ከዚህ ጋር ተያይዞ የጥበብ ባለሙያዎቹ ሙዚቃን እንደ መገናኛ ድልድይ በመጠቀም የፖለቲካ ውሳኔዎች በሰዎች ሕይወት ላይ የሚያሳድሩትን ተጽዕኖ በይፋ ተቃውመዋል። ስደተኞች የዚህ ሀገር ግንባታ አካል ናቸው የሚለው ድምፅ እንዲሁም ተቆጣጣሪዎች ይውጡ የሚለው ጥሪ በኪነ ጥበብና በፖለቲካ መካከል ያለውን የማይነጣጠል ትስስር ዳግም አረጋግጧል። ይህ ክስተት የትራምፕ አስተዳደር ከኪነ ጥበብ ሰዎችና ከደጋፊዎቻቸው ጋር ያለውን ግንኙነት ይበልጥ እንዲሻክር ያደረገ ሲሆን ወደፊት በሚካሄዱ ትልልቅ ዝግጅቶች ላይም መሰል ተቃውሞዎች ሊቀጥሉ እንደሚችሉ ፍንጭ የሰጠ ነው። እናም የግራሚው ምሽት ያስተላለፈው ትልቁ መልእክት ሙዚቃ ከመዝናኛነት ባለፈ የፍትህና የሰብአዊነት ድምፅ መሆኑን ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ አልጀዚራ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።